ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ስለዚች ስለተሰጠን ውብ ማለዳ እግዚአብሔር አምላካችንን አመስግነን አብረን እንድንጀምር በጌታ ፍቅር ጠይቃችኋለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉም ነገር ተባረክ። ኖ በምሕረትና በቸርነት ከልለ ይህችን የተባረከች ማለዳ ስለሰጠን ደግሞ በክርስቶስ ኢየሱስ ስም እናመሰግንሃለን። ኖ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን እግዚአብሔር ሆይ በቃልህ እንድታዘጋጀን፣ ቃልህ ደግሞ ሕይወት እንዲሆንልን በቃልህ መንገዳችን እንድታቀናና እንድትመራን በኢየሱስ ክርስቶስ ስም እንጠይቃለን። ይህ ቃል የተባረከ ይሁን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ጴጥሮስ መልእክትን ነው። በትናንትናው ቁጥር 15 ነበር የተመለከትነው። ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ተችሎ ዘንድ እተጋለሁ የሚል ነበርና እንግዲህ ስለ ክርስቶስ ኢየሱስ ምጽአት፣ ስለ ክርስቶስ ኢየሱስ ፍቅር፣ በምድር ላይ ደግሞ ስላለን ስለተሰጠን ትእዛዝ እንፈጽም ዘንድ ትጋት እንደሚያስፈልግና በእግዚአብሔርን ለመምሰል የምናደርገውን ትጋት እንድንቀጥል ለማበረታታት ጴጥሮስ እየተናገረ ያለ ነው። እኔ እንኳን ብሄድ እናንተ ደግሞ በዚህ ትጋት እንድትቀጥሉ አበረታታችኋለሁ እያለ እነዚህን ቅዱሳን ወንድሞቹን እየመከራቸው ነው ያለው እና እኛንም ዛሬ ደግሞ ሕያው የሆነው ቅዱሱ ቃል እንደዚህ ይመክረናል ማለት ነው። ዛሬ የምንመለከተው ቁጥር 16 ነው። ቁጥር 16 እንደዚህ ይላል፣ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይል መምጣት አስታውቀናችኋል ይላል። እንግዲህ ምንድነው በዚህ ስፍራ እየነገረን ያለው የእግዚአብሔር ቃል ስንል የእርሱን ግርማ አይተን እንጂ ይላል። ፊት ለፊት እንደተመለከቱትና እንዳዩት በብልሃትም የሆነ ተረት እንዳልሆነ የሚነገረን የእግዚአብሔርን ቃል እውነት እንደሆነ ያረጋገጡት ነው። እንግዲህ በብልሃት የሚሰበክ አለ ማለት ነው። ተረት አለ ማለት ነው። ጳውሎስ ለጢሞቴዎስ ራሱ የአሮጊቶች ተረት ከመሰለ ነገር ራቅ ወይም ፈቀቅ በል ብሎ ሲመክረው እንሰማለን። እንግዲህ በተረት ከተበጃጀ፣ በተረት ከታጀበ፣ ወንጌል ካልሆነ፣ ንጽሕና ከሌለው፣ ክርስቶስ ኢየሱስን ከማያመለክት፣ ክርስቶስ ኢየሱስን ከማይገልጥ፣ ስለ ክርስቶስ ኢየሱስ ከማይናገር ወንጌል ራሳችንን ደግሞ ልንጠብቅና ልናርቅ ይገባል ማለት እወዳለሁ። ምክንያቱም ሁሉ ወንጌል አይደለምና፣ ወንጌል እውነት ስለሆነ፣ ወንጌል ሕይወት ስለሆነ፣ ወንጌል ክርስቶስ ስለሆነ ነው። ኢቨን እንኳን በትምህርቶችና በስብከቶች ኢየሱስ ክርስቶስን የማያመለክትና የማያሳይ ስብከትና ትምህርት ሁሉ ወንጌል አይደለም። ምክንያቱም ብዙ በዚህ ምድር ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች እንዳሉ ታውቃላችሁ። የምትለዩበት መንገድ መነሻቸውና መዳረሻቸው ክርስቶስ አይሆንም። መነሻቸው ወይ ራሳቸው ይሆናሉ፣ መዳረሻቸው ደግሞ ምድራዊ ነገር ይሆናል። ነገር ግን የክርስቶስ ኢየሱስ ወንጌል ሲሆን ደግሞ መነሻው ኢየሱስ ነው፣ መደምደሚያውም ኢየሱስ ነው የሚሆነው። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል
የጌታችን የኢየሱስ ክርስቶስን ኃይል እና መምጣት አስታውቀናቸዋል ይላል። እንግዲህ የጌታችን የኢየሱስ ክርስቶስን ምን ኃይልና መምጣት እንግዲህ ኢየሱስ ክርስቶስ እንደሚመጣ ደግሞም እንደሚመለስ እንደሚወስደን ከእርሱ ጋር ለዘላለም እንደምንኖር በመጽሐፍ ቅዱሳችን በግልጽ ተናግሯል። እንደውም ማቴዎስ 4 ላይ ሲጠይቁት የዚህ ሁሉ ፍጻሜ መቼ ነው ባሉት ጊዜ ያስቀመጠላቸው ነገር አጭር ግልጽ እንደሆነ እንመለከታለን። ምክንያቱም ወንጌላችን ግልጽ ስለሆነ ወንጌላችን የእግዚአብሔርን እውነት የሚገልጽና በተረት ያልተበጃጀ ስለሆነ ነው። ማቴዎስ 24 ቁጥር 1 ላይ ምን ይላል? ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህንን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም ይልና በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ነገርን ይህ መቼ ይሆናል? የመምጣትህን የዓለምስ መጨረሻ ምልክቱ ምንድር ነው አሉት ይላል። ተመልከቱ፣ የዓለምስ መጨረሻ የመምጣትህስ ምልክት ምንድን ነው ብለው በግልጽ እንደጠየቁት መጽሐፍ ቅዱስ በዚህ ስፍራ ይነግረናል። ነገር ግን ኢየሱስ ክርስቶስ ምንድን ነው ያለው? ኢየሱስ ክርስቶስ እንደሚመጣ ነግሮናል። እዚህ ስፍራ ላይ ጴጥሮስ እየነገረን ያለው ክርስቶስ ኢየሱስ እንደሚመጣ ነው። እስቲ ደግሞ ሌላ እንመልከት። ዮሐንስ ወንጌል ምዕራፍ 14 ላይ እስቲ ሄደን እንመልከት። እንደዚህ ይላል። እዛም ላይ ከቁጥር 1 ጀምሮ ላንብበው። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን አላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ምን አደርጋችኋለሁ? እወስዳችኋለሁ ብሎ በግልጽ ያስቀምጣል። እንግዲህ እንደሚመጣ ተናግሯል ማለት ነው። ጴጥሮስም የሚነግረን በዚህ ክፍል ላይ የሚያሳየን ነገር ስለ መምጣቱ ነው። ምንድን ነው የሚለው? የክርስቶስ ኃይልና መምጣትን አስታውቀናችኋል ይላል። የነገራቸው ነገር ስለ ክርስቶስ ኢየሱስ ዳግም መምጣትና ያ የሚመጣበት ታላቅ ኃይልና ክብር ምን እንደሆነ እያሳወቃቸው እንደሆነ ያመለክተናል። እነዚህ እንግዲህ በሁለቱ ክፍሎች ላይ ማቴዎስና ዮሐንስ ላይ ያነበብናቸውን ነገር ስንመለከት የኢየሱስ ክርስቶስ ዳግም ምጽአት በግልጽ የተነገረበትና ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን የተስፋ ቃል እንደሚፈጽምና ያ የተስፋው ቃል በሕይወታችን እንደሚከናወን ዳግም ተመልሶ እንደሚመጣ ለእኛ ያሳወቀበት ክፍል እንደሆነ ወይም ደግሞ ለደቀ መዛሙርቱ በዛን ዘመን ሲነግራቸው እንደነበረ እንመለከታለን። እንግዲህ ይሄ ደግሞ አሁን እኔና እናንተ የቆምንበት ዘመን ደግሞ ኢየሱስ ክርስቶስ ሊገለጥ በደጅ የሆነበት ጊዜና ሰዓቶቹ የተጠናቀቁበት ጊዜ እንደሆነ እንመለከታለን። እንግዲህ በፍልሃት የተፈጠረ ተረት ሳይሆን እውነት እንደሆነ መጽሐፍ ቅዱሳችን ያረጋግጥልናል። ይሄ እውነት ምንድን ነው? የኢየሱስ ክርስቶስ ኃይልና መምጣት መገለጡ እውነት እንደሆነ የሚያመለክትልን ነገሮች ናቸው። እዚህ ሌሎች ተጨማሪ ጥቅሶችን እንመልከት። ማርቆስ 13:26 ላይ በዛን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። የዛን ጊዜ መቼ? እንግዲህ አሁን ከፊት ለፊታችን ከንጥቀት በኋላ ከእርሱ ጋር በክብር በደመና እንመጣለን። ነገር ግን ከዛ በፊት መንጥቀት የሚባል ነገር እንዳለ እንድታውቁ ያስፈልጋል። መላእክቶች መለከትን በሚነፉባት በቅስፈት ዓይን
ከዚህ ፍርስራሽ አካል ውስጥ ወጥተን ያ የከበረውን ሰማያዊ አካል ለብሰን በደመና ከእርሱ ጋር እንገናኛለን። እንግዲህ የደመና ቆይታችን መጽሐፍ ቅዱስ እንደሚነግረን ለ7 ዓመት እንደሆነ ይነግረናል። ማለትም 7 ዓመት በምድር ላይ 3 ዓመት ተኩሉ ሰላም፣ 3 ዓመት ተኩሉ ደግሞ መከራ በምድር ላይ በዓለም ዙሪያ ሁሉ የሚሆንበትና አውሬው አሳቹ ሐሰተኛው ክርስቶስ ሐሰተኛው መሲህ ነግሶ ዓለምን የሚያስጨንቅበትና ብዙዎች ተሰይፈው ወደ ክርስቶስ መንግሥት የሚመጡበት ዘመን እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ስለዚህ ነው በዚያን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ምን ያደርጉታል? ያዩታል፣ ይመለከቱታል። ይህ የሚሆነው እንግዲህ መቅደሱ ተሰርቶ በመቅደሱ ላይ አውሬው ከነገሰ በኋላ እንደገናም ደግሞ እስራኤሎች አውሬውን አንግሰው መሲያችን መጣ ብለው ደስታቸው ለ3 ዓመት እስከ 6 ወር በኋላ አርሜጌዶን ጦርነት በዓለም ሁሉ በእስራኤል ላይ በሚነሳበት ጊዜ አውሬው በሚያስነሳበት ጊዜ በደመና ተገልጦ በአፍ ውስጥ ትንፋስ እስከ ዘለዓለም ድረስ እነዚህን ያጠፋቸዋል። ያን ጊዜ ከእርሱ ጋር በክብር መተን የ1000 ዓመት መንግሥት በምድር ላይ ይጀምራል ማለት ነው። ይህንን ነው በዛን ጊዜ ሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል ብሎ የሚነግረን። ሌላው ማርቆስ 14:62 ላይ ኢየሱስ እኔ ነኝ፣ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታዩታላችሁ። የወጉት ዓይኖች ሁሉ ያዩታል ይላል መጽሐፍ ቅዱስ። ታዩታላችሁ ምን ሲሆን? በክብር ሲመጣ፣ በደመና ሲመጣ፣ በኃይል ሲመጣ፣ ለሰው ልጆች ሁሉ ሲገለጥ ምን እናደርገዋለን? እናየዋለን፣ እንመለከተዋለን። ከዛ በፊት እግዚአብሔር አምላክ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ጴጥሮስ አንዱ የተናገረው ያንን ክብር አይተን ነው፣ በብልሃትና በተረት አይደለም ያለበት ምክንያት ማቴዎስ 17:1-8 ላይ ያለውን ክፍል ልብ እንድትሉ ፈልጋለሁ። ቁጥር 1 እስከ ቁጥር 7-8 ድረስ ያለውን አነበዋለሁ። 6 ቀንም በኋላ ኢየሱስ ጴጥሮስ ያዕቆብን ወንድሙንም ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተነወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱ ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። ቁጥር 5 እርሱም ገና ሲናገር እነሆ ብርሃን ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ቁጥር 6 ደቀ መዛሙርቱ ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸው፣ ተነሱ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። እንግዲህ በታላቅ ግርማ የተገለጠላቸው ኢየሱስን በዚህ በደብረ ዘይት ተራራ ላይ ምን አድርገውት ነበረ? ተመልክተውት ነበረ። በክብሩ በሙሉ ክብሩ አይተውት ነበረ። ከሰማይ የምወደው ልጄ ይሄ ነው የሚል ድምፅም ሰምተው ነበረ። ይሄ ብቻ አይደለም። በአይሁድ ዘንድ የሚጠበቁት ኤልያስና ሙሴ በሕግ ኤልያስ በትንቢቱ ደግሞ ሁለቱም እንግዲህ ሙሴ ወደ ተራራ አውጥቶ እግዚአብሔር ካሳየው በኋላ ወስዶታል። እንደገና ደግሞ ኤልያስን በእሳት ሰረገላ ነጥቆታል። እንግዲህ እነዚህን ሁለቱን ደግሞ በግራና በቀኝ ቆመው በሚመለከቱበት ጊዜ በጣም ከመደነቃቸውና ያንን ክብር ግርማ ማየት አልቻሉም ነበረ። ለምንድነው ማየት ያልቻሉት? በዚህ ሥጋ ውስጥ ስለነበሩ ነበረ።
ስለዚህ በዛ ስፍራ የተገለጠው ክብር የመጣው ድምፅ በደመና ከተሸፈኑ በኋላ የመጣው ያ የክብር ድምፅ የእግዚአብሔር ድምፅ የምወደው ልጄ እርሱ ነውና እርሱን ምን አድርጉት ስሙት የሚል ነበረ። እንግዲህ እኔና እናንተም በዛ ክብር በዛ ግርማ እናየዋለን። ያን ጊዜ ስናየው ግን እዚህ ሥጋ ሆነን አይደለም። ነገር ግን ከዚህ ሥጋ ውስጥ ወጥተን አዲሱን አካላችንን ለብሰን ያንን የከበረውን ግርማና ሞገሱን እናያለን። እንግዲህ ለዛሬ የማለዳ ቁርስ በዚህ ልክታ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች ይህንን አጋሩ። ሐሳባችሁን ደግሞ በኮሜንት ላይ አስቀምጡልን። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እናጣናቅ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ እናመሰግንሃለን። ኖ ደግሞ እግዚአብሔር ሆይ እህቶችን ወንድሞችን እንድታነቃቸው መንፈሳቸው የነቃ እንዲሆን እንዲዘጋጁ እግዚአብሔር የዘላለም አምላክ ማስተዋልን እንድትሰጣቸው ጸልያለሁ። በዚህ ዘመን ለቤተ ክርስቲያን ማስተዋልን እንድትሰጥ ሕዝቡን እግዚአብሔር ሆይ ሙሽራይቱን ማዘጋጀት እንዲችሉ የተሰጣቸውን ተልኮ የተሰጣቸውን ያንተን ፍቃድ መፈጸም እንዲችሉ ኃይልና ጸጋን እንድትሰጣቸው በናዝሬቱ በኢየሱስ ስም እጠይቅሃለሁ። ስለ ሁሉ ተመስገን፣ ስለ ቃልህ ተመስገን፣ ደግመ ስለምትመጣም ተመስገን። ሁሉ ለስምህ ክብር ይሁን። ሁሉን በእጅህ አሳልፈን ሰጠን። ቀኑን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።